ይኸው ከመክሊት አጠገብ እየተከስኩ ተቀምጫለሁ። አጠገቤ ቁማ እኔን ትታ መስተዋቱን እያየች ትለባብሳለች። በተሻለ አነጋገር ለመግለጽ ለጥቂት ደቂቃ ያህል ተገልጦ የቆየውን ሰውነቷን ከፊቴ እየለቃቀመች በጡት ማስያዣዋ ውስጥ፣ በካናቲሯ ውስጥ፣ በጅንሷ ውስጥ ትከታለች። እኔ እንደ ግድግዳው፣ እንደ ጣሪያው፣ እንደ መስኮቱ ጋርጃት ቆሜያለሁ። ከአጠገቤ ያለው ገላ ለአቶያንና ለሳሚ እንጂ ለእኔ ሲል ከላይ አልወረደም። ምን ይደረግ፣ ሕይወት ለአንዱ እንቁ ለሌላው እንቁልጭ ናት። ይህን እያነሳው ስጥል ከመክሊት ጋር ፍቅር ባልጋራ እንኳ ብስጭት ልጋራ ብዬ የሚያናድዳት ነገር ፈልግ ጀመር። አንድ ነገር ልጠይቅሽ አልኋት። ጠይቀኝ። ከጀርመናዊው ጋር ያለሽ ግንኙነት የምር ነው ወይስ የብር ነው? ፊቷን ከመስተዋቱ ሳትነቅል አንተ ደግሞ ብርን ሳታስገባ ምንም ነገር ማሰብ አትችልም ብላ ጮኸች። ጩኸቷ ከጠበቅኩት በላይ ስለነበር ለጊዜው የምለው ጠፋኝ። ወድጄ አይደለም አልሁ ጥቂት ካመነታሁ በኋላ። በዚህ ዘመን ማንም ሰው ለጥቂት ሰከንዶች እንኳ ብርን ሳያስገባ ማውራትም ሆነ ማሰብ አይችልም። ለምን አልችልም? አትችይም? እችላለሁ። ከፈለክ በ50 ብር እንወራረድ። ይሄው ራስሽ አመጣሽው። እናት ግን ሰራልኝ አለችና ሳቀች። ደስ አለኝ። ቀጥላ ከፊት ለፊቷ የተደረደሩትን መዓት የከንፈር ቀለሞች ስታማርጥ ቆየችና ግን እንዴት እንዲህ ልትል ቻልህ ብላ ጠየቀችኝ። በቀላሉ እንደማትለቀኝ ገባኝ። በአንድ ወቅት ጓደኛዬ ሙዝ ስለ መክሊትና ስለ ጀርመናዊው ጓደኝነት ምን እንደሚሰማው ጠይቄው ጥቂት ካቅማማ በኋላ ከሚከተለው አንቀጽ ጋር የሚቀራረብ አስተያየቱን ነገረኝ። በጥንት ጊዜ አንድ ጻድቅ መነኩሴ ነበር። የኢትዮጵያ ብሔራዊ እምነት በብዙ አማልክት ማመን በሆነበት በዚያ ዘመን መነኩሴው በአንድ አምላክ ስለማመን ለሕዝቡ ያስተምር ነበር። በጊዜው የነበረው ንጉሥ ይህን በሰማ ጊዜ መነኩሴውን አስጠርቶ በብዙ አማልክት እንዲያምን አለበለዚያ በአገር ክህደት ወንጀል እንደሚቀጣው ነገረው። መነኩሴው እምቢ ስላለ ንጉሡ በአደባባይ አስፈርዶበት ምላሱን አስቆረጠው። ያ መነኩሴ የተቆረጠ ምላሱን በአፉ የጸና እምነቱን በልቡ ይዞ ሲኖር አንድ ቀን እስከ ዛሬ ሲያምንበት የቆየውን ሃይማኖት ውድቅ የሚያደርግ ሐተት አግኝቶ አነበበ። ይህን የደነገጠ ተርበደበደ። ለማስተካከል የሚችልበት የራእይም ሆነ የእውቀት አቅም አልነበረው። ያም ሆኖ መነኩሴው በድሮ እምነቱ ጸንቶ ለመቀጠል ወሰነ። ምላሱን ያህል ነገር የሰዋበት ሃይማኖት እንዴት ሐሰት ሊሆን ይችላል? እምነቱን በከፈለው መሥዋዕትነት መጠን መዘነው። ይኸውላ አብዛኛው በዓለም ላይ ያለ ፍቅርም ሆነ አይዲዮሎጂ በዚህ ስሜት ላይ የተመሠረተ ነው። አቶያንን ውሰድ። መክሊት ከእርሱ ጋር በሆነችበት አጭር ጊዜ ውስጥ ቢያንስ 100 ሺህ ብር ተቀብለዋለች። 100 ሺህ ብር ካወጣ በኋላ እንደማትወደው ቢሰማው ምን ያደርጋል? ግንኙነቱ ውሸት ነው ብሎ የሚያቆም ይመስልሃል? 100 ሺህ ብር የፈሰሰበት ግንኙነት እንዴት ውሸት ሊሆን ይችላል? መክሊት በጥሞና ካዳመጠችኝ በኋላ ሙዚየም ብሏል አለችኝ። በአዎንታ ራሴን ነቀነቁ። ከመስተዋቱ ፈቀቅ ብላ አልጋው ጠርዝ ላይ ቁጭ ካለች በኋላ ለተወሰኑ ደቂቃዎች ያህል ራሷን ስትነቀንቅ ቆይታ ይህ የብዙ ወንዶች ችግር ነው ብላ ጀመረች። የእኛ ወንዶች አንድ ሴት ከነጭ ጋር ስትሄድ ካዩ አውሬ ይሆናሉ። ሌላ ጊዜ አይተውኝ የማያውቁ ሁሉ ከእሱ ጋር ሲሄድ አፍጥጠው ይመለከቱኛል። መመልከት ብቻ አይደለም፣ በግልምጫ አንስተው ያፈርጡኛል። ምን አገባቸው? የት ያውቁኛል? አንድ ወንድ በአጋጣሚ አንድ አገር ልጆች ስለወንድ ብቻ በገላዬ ላይ የይገባኛል ጥያቄ ማንሳት መብት አለው? ፈረንጅ ሁሉ እንደ ሀብታም፣ ኢትዮጵያዊ ሁሉ እንደ ድሃ ስለሚቆጠር ከፈረንጅ ጋር የተገኘች አበሻ ሴት ገላዋን በገንዘብ የለወጠች እንደሆነች ተደርጋ ትወሰዳለች። አለቀ። ስራ፣ ፍቅር፣ ከጾታ ጋር ያልተገናኘ ጓደኝነት ከግምት አይገባም። አዝናለሁ። ሌላው እንዲህ ቢያስብ አይገርመኝም። አሪፍ ጭንቅላት አለው ብዬ የማስበው ሞዝ እንዲህ ሲያስብ ግን ያሳዝናል። ማዘን የለብሽም። በሌላ ጊዜ ሞዝ ከዚህ የተለየ ነገር ብሏል አሉ። ምን አለ? አለች በኩርፊያ ከንፈሯን ጥላ። ከፈረንጅ ጋር ያላቸው ግንኙነት የረጅና የተረጂ ያልሆነ ተፈጥሮ ባጎናጸፈቻቸው ኃይል ተማምነው የሚኖሩ ሁለት አይነት ጥቁሮች በአፍሪካ ይገኛሉ።
እነርሱም የሶማሌ የባህር ሽፍቶችና የኢትዮጵያ ቆነጃጅት ናቸው ብሏል ሊል ይችላል። ግን በፊት የተናገረውን የሚክስ አባባል አይደለም። ከተቀመጠችበት አልጋ ተነሳችና በድሃ ሀገር መኖር ግን እንዴት ጣጣ ነው ብላ ተከዘች። ይኸው እንግዲህ ትካዜን አስረክቢያት ወደ ፈገግታዬ ተሸጋገሩ። በድሃ ሀገር ለመኖር የሚደረገው ግብግብ አስቂኝነቱ ከመቼውም ጊዜ በላይ ጎልቶ ታሰበኝ። አሁን ለምሳሌ በየሳምንቱ የምከታተለው ጤናችን የተባለ በብዙ ቅጂ የሚታተም ጋዜጣ አለ። በአገራችን ከጤነኛው በሽተኛው በቁጥር ስለሚበልጥ በሕክምና ዙሪያ የሚጽፍ ጋዜጣ በብዙ ቅጂ ቢሸጥ አይገርምም። ግን ሁሌ ፋሲካ የለም። በአንድ ወቅት ሕዝቡ ከሕክምና ይልቅ ወደ ፖለቲካ ማዘንበል አመጣ። ከፓናዶል ይልቅ የፓናል ውይይትን መምረጥ ጀመረ። ይህኔ የጋዜጣው አዘጋጅ ከጊዜው ጋር ራሱን ለማወዳጀት በጤና ወሬ ውስጥ ጥቂት ፖለቲካ በተን በተን እያደረገ ማተም ጀመረ። በጋዜጣው ታትመው ይወጡ ከነበሩ ዜናዎች ውስጥ የሚከተሉትን አስታውሳለሁ። በወር ቢያንስ አንድ ጊዜ ሰላማዊ ሰልፍ ማድረግ የደም ዝውውርን እንደሚያሻሽል ተገለጸም። የብረት ቆብ ከማያደርጉት አድማ በታይ ፖሊሶች በበለጠ የሚያደርጉት ለጭንቅላት ካንሰር የተጋለጡ መሆናቸው ተመለከተም። የተቃዋሚ ፓርቲው መሪ ቀዶ ሕክምና ያደረጉበት ሆስፒታል ሊታደስ ነው። ከ50 በላይ ሕፃናት በትላንትናው ዕለት ተከተቡም። ከተከታቢዎቹ መካከል የፕሬዝዳንቱ የልጅ ልጅ ይገኙበታል። ነዋሪነታቸው በባህር ዳር የሆነው የባህል ሐኪም መርጌታ በልስቲ አሻግሬ ለመጪው ምርጫ እንደሚወዳደሩ ተጠቆመ። ይህን ስነግራት መክሊት በምላሹ የሚከተለውን ገጠመኝ አወጋችኝ። የዛሬውን አድርገውና የመክሊት ወንድም በአንድ ወቅት የአፄ ቴዎድሮስን ገጸ ባህሪ ወክሎ ለመጫወት ብዙ ጥናት ያደርግ ነበር። የንጉሡን ታሪክ በፍጹም ታማኝነት ለማቅረብ ካለው ቀናይነት የተነሳ በሕይወት ዘመናቸው ጫማ ያደርጉ ነበር ወይስ ባዶ እግር ነበሩ የሚለውን ለማጣራት ብዙ የታሪክ ድርሳናትን ይመረምር ጀመር። የታሪክ ድርሳናቱ ዘገባ ግን እርስ በርስ የሚቃረን ሆኖ ስላገኘው ለምን ራሳቸውን አፄ ቴዎድሮስን አልጠይቃቸውም ብሎ በማሰብ በአገሪቱ ስመጥር የሆነ የሙታን መንፈስ ጠሪ ዘንድ ለመሄድ ወሰነ። መክሊትም ወንድሟን ለማስደሰት ስትል አብራው ሄደች። እዚያ ሲደርሱ ከጠበቁት በላይ ቁጥር ያለው ሕዝብ ተከማችቶ ወረፋ ሲጠብቅ አገኙት። መክሊት ከፊት ለፊቷ የተቀመጡትን ጠና ያሉ ሴትዮ ለምን እንደመጡ ጠየቀቻቸው። ባለቤቴ በድንገተኛ ሞት ለኑዛዜ ሳይበቃ ስላረፈ ከመሞቱ በፊት የጡረታ መቀበያ ደብተሩን የት እንዳስቀመጠው ለመጠየቅ ነው አሉ ሴትዮዋ ሳግ እየተናነቃቸው። ወረፋቸው ሲደርስ መክሊትና ወንድሟ ወደ ሙት መንፈስ ጠሪው ቢሮ ገቡ። የሙት መንፈስ ጠሪው በጎልማሳነት ዕድሜ ክልል የሚገኝ ወፍራም ጢማም ሰው ነው። ከፊት ለፊቱ ባለው ጠረጴዛ ላይ ከአፄ ፋሲል ዘመን ወዲህ የሞቱ ሰዎችን ስም ዝርዝር የያዘ ግዙፍ መዝገብ ተቀምጧል። የምዝገባ ክፍያ የፈጸማችሁበትን ደረሰኝ ይዛችኋል? አለ ሰውየው። እንዳልያዙ ነገሩት። ጥሩ፣ እንዲያ ከሆነ መጀመሪያ ቢሮ ቁጥር 3 ሄዳችሁ ከፍላችሁ ትመጣላችሁ። ለመሆኑ አከፋፈሉን አውቃችኋል? ሁለቱም ራሳቸውን ባሉት አወዘወዙ። ክፍያው በሙት ዓመት 20 ብር ነው። አልገባኝም አለች መክሊት። ሰውየው ማብራራት ጀመረ። ልታነጋግሩት የምትፈልጉት ሰውዬ ከሞተ ዓመት በሞላው 20 ብር ትከፍላላችሁ፣ 2 ዓመት ከሞላው 40 ብር ትከፍላላችሁ። እንዲህ እያለ ይቀጥላል። አከፋፈሉ በዚህ መልክ ለምን ሆነ ሲል ጠየቀ ወንድምየው። ጥሩ ጥያቄ ነው አለ ሰውየው። አየህ፣ ሟች የሞተበት ዘመን እየራቀ በሄደ ቁጥር ኔትወርኩ ያስቸግራል። መክሊት አፄ ቴዎድሮስ ከሞቱበት ከ1860 ዓመተ ምህረት ጀምሮ ያለውን ሂሳብ ስታስበው አለቅጥ በዛባት። ሌላ አማራጭ ፈልግ አለችው ወንድሟን። ምን አይነት አማራጭ አለ ወንድሟ። አፄ ቴዎድሮስን በአካል የሚያውቁ ነገር ግን በቅርብ የሞተ ሰው አስብ። ወንድሟ ትንሽ አስበና አፄ ምኒልክ ትዝ አሉት።
አጼ ምኒልክ በልጅነታቸው ንጉሥ ቴዎድሮስን በአካል ያውቋቸዋል። በዚህ መሠረት አጼ ምኒልክ ከሞቱበት ዘመን እስከ ዛሬ ያለውን በ20 ብር አስልተው ከከፈሉ በኋላ ደረሰኙን ይዘው ወደ ሰውየው ተመለሱ። ጥሩ አለ ሰውየው ደረሰኙን ተቀብሎ እየመረመረ። አሁን ደግሞ ቢሮ ቁጥር 6 በመሄድ ለአስተርጓሚ የሚሆን የማይመለስ 500 ብር ትከፍላላችሁ። የምን አስተርጓሚ? ጠየቀች መክሊት። አያችሁ፣ በምኒልክ ዘመን የነበረው አማርኛ ከአሁኑ በጣም የተለየ ነው። ለምሳሌ በዚያ ዘመን ትዳር የሚለው ቃል ዛሬ ሞያ ማለት ነው። በዚያ ዘመን አሽከር የሚለው ቃል ዛሬ ትንሽ ልጅ የሚል ትርጉም ይዟል። ስለዚህ ይህን የሚያስተረጉም ራሱን የቻለ አስተርጓሚ ስላለ ለእሱ የሚሆን 500 ብር ትከፍላላችሁ። መክሊትና ወንድሟ የተባለውን ከፍለው ተመለሱ። ሰውየው ደረሰኙን ተቀብሎ ወደ ጠረጴዛው መሳቢያ እየከተተ ጥሩ፣ አሁን ደግሞ የኮቴ ትከፍላላችሁ አለ። ከዚህ በኋላ 5 ሳንቲም አናወጣም አለ ወንድሟ በንዴት ጥፉ። ጥሩ፣ 5 ሳንቲም የማታወጡ ከሆነ እናንተ ከዚህ ቤት ትወጣላችሁ አለ ሰውየው ወደ በሩ እየጠቆመ። መክሊትና ወንድሟ ወደ ቤታቸው ለመሄድ ሰውየውን ገላምጠውት ዞር ሲሉ ድምፁ ከኋላቸው ተከተላቸው። ወደ ቤታችሁ ከመሄዳችሁ በፊት ግን ለመውጫ የሚሆን 500 ብር ትከፍላላችሁ